ደግሶ ለሁለት ዓመት ልብ ውስጥ ባለ ሴራ ነው ይሄ ሰው ድግስ ላይ የጠፋው። አባትየውም የተረፈው ለትንሽ ነው። ባለፈው ነግሬያችሁ ለትንሽ ሐሳብ ይነክሳል። 1 ዓመት ሙሉ ይቆያል፣ 2 ዓመት ሙሉ ይቆያል። ይሄን ነገር ቀድሞ ነው የራሴን ማጥፋት ሐሳብ የመጣብኝ። ታዲያ ዝም ብሎ አይቀመጥ፣ አምጥታችሁ አስገስጹ። የሚሰራበትን መንገድ በቶሎ ብላችሁ ከህይወታችሁ አስወግዱ። እግዚአብሔር የተመሰገነ ይሁን። ጌታ መልካም አምላክ ነው። ወደ ሌሎች መሄድ አልፈልግም። ምክንያቱም ምዕራፍ 6 ጠቅላላ ሳብራራ ሙሉን ነገር ብነግራችሁ ደስ ይለኝ ነበር፣ ግን መልእክቴ ጋር ብቻ ባተኩር ደስ ይለኛል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። ያው እንግዲህ ጳውሎስ በዚህ በኤፌሶን መልእክቱ እንግዲህ ወደ ቪዲዮዎች ሄዳችሁ ማየት ትችላላችሁ። ወደዚህ ነገር ውስጥ የመጣው በጣም በርካታ ቴዎሎጂካል ነገሮችን አንስቶ ነው። በርካታ እውነቶችን አንስቶ ነው። 6 ምዕራፍ ግን በጣም ጥቅጥቅ ያለ እጅግ በርካታ እውነቶች የእግዚአብሔር ነገሮች የተሰፉበት የተሰደሩበት በጣም በርካታ ነገሮች የተነሱበት ነው። ከሰማያዊ በረከት ይጀምራል። ከዛ ምድራዊ ነገሮች ውስጥ ይገባል። ቤተሰብን ያነሳል፣ ባልና ሚስትን ያነሳል፣ ልጆችን ያነሳል፣ ባሪያዎችን ያነሳል፣ አሰሪዎችን ያነሳል፣ ሰራተኞችን ያነሳል፣ ልጆችን በቀጥታ ይመክራቸዋል እንደምታውቁት ነው። እና አገልግሎት ውስጥ እንዴት መሆን እንዳለብን ያነሳል። ቤተክርስቲያንን ያነሳል። ለክርስቶስ እንዴት መገዛት እንዳለብን በርካታ ነገሮች ያነሳል። መጨረሻ ላይ ነው ደግሞ ውጊያ አለባችሁ ብሎ ውጊያን የሚያነሳው። እና በዚህ ውጊያ ባነሳበት ያው ምድር ላይ ስንሆን ከ1 እስከ 3 ኤፌሶን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ሰማያዊ ነገር እንዴት እንደተካፈልን እግዚአብሔር በሰማያዊ በረከት እንዴት እንደባረከን የሚያሳይ ሲሆን ከ4 እስከ 6 ደግሞ በምድር ስንኖር እንዴት እንመላለስ የሚል ምድር ላይ ስንመላለስ እንዴት እንመላለስ፣ እንዴት እንኖር፣ ልጆች እንዴት ይኖሩ፣ ሰራተኞች እንዴት ይኖሩ፣ አሰሪዎች እንዴት ይኖሩ የሚል በርካታ ነገሮች ያነሳል። መጨረሻ ላይ የምንደመድምበት ዛሬ መነሻ የምናደርገው ውጊያ ላይ ነን ደግሞ ይላል። ስለ ውጊያው ሲናገር በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ ልበሱ ይላል። አሜን። የማንን ዕቃ? የእግዚአብሔር ዕቃ ጦር ሁሉ ልበሱ። አንድ ቦታ ብቻ ነች ዲያብሎስን ስለመቃወም የተነገረው። እኔ መጽሐፍ ቅዱስን ስፈትሽ በርካታ ቦታ ያለው ነገር የዲያብሎስ ሐሳብ ነው እንጂ ከባድ ዲያብሎስ አይደለም። ሽንገላ በሚለው ነው ዛሬ የምንማረው። ምናልባት የሚቀጥለውንም ጊዜ ሽንገላው ከባድ ነው። ዲያብሎስ በኢየሱስ ስም ይሄዳል። ሐሳብ ብዙ ሰዎችን የገደለበት፣ ብዙ ሰዎች ራሳቸውን እንዲያጠፉ የሚያደርግበት ነገር ግን ራሱ እየመጣ ያነቃቸው ሳይሆን ሐሳብ ነው። ምናልባት ቅድም የምንጸልይበት ነገር ትውልዱ በአሁን ሰዓት እየተሰቃየ ያለበት፣ ብዙ ነገሩን እያጣ ያለበት፣ ከህይወት እየጎደለ ያለበት ነገር ዲያብሎስ ሳይሆን ከዲያብሎስ በሚመጣ ሐሳብ ነው። እግዚአብሔር ቃል በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ ነው የሚለው። ከባድ ስለሆነ ነው የዲያብሎስን ሽንገላ መቃወም። ዲያብሎስን ተቃውሙት የሚለው ያዕቆብ ሌላ አለ። ይሄ ግን ሽንገላውን ትቃወሙ ዘንድ እንዲቻላችሁ ይላል። እና በመጀመሪያ ልናስብ የምፈልገው ነገር በክርስትና ውስጥ 3 ጠላቶች አሉ። አንደኛው ጠላት ሁላችንም እንደምናውቀው ዓለም ነች። በዓለም ውስጥ ያለው ዓለም ሲባል ይሄ ወርልድ የሆነው ነገር ቁሱ አይደለም የሚዋጋን፣ እዛ ውስጥም ያለው መንፈሱ ማለት ነው። ዓለም ውስጥ ያለው ዓለማዊነት አንዱ ጠላታችን ነው። ግን አይዟችሁን ዓለምን አሸንፈዋለሁ። ሌላው ጠላታችን ስጋ ነው። በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 17 ልታዩት ትችላላችሁ። ገላትያ ላይም ተጽፏል። የክርስቶስ ኢየሱስ የሆኑት ስጋን ከምኞቱ ከመሻቱ ጋር ሰቀሉት ይላል። እሱም የተሸነፈው በመስቀል ነው። ሶስተኛው ጠላታችን ሰይጣን ነው። ጠላታችንን በተመለከተ ምን እንወቅ? መጀመሪያ ጠላት አለን።
ይሄንን እያወቁ መመላለስ ጥሩ ነው። ቁጥር 10 እና 12ን ብትመለከቱ ይሄን ነው የሚያሳየው። በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው የዲያብሎስ ሽንገላ ተቃውሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለም ከአለቆች ከስልጣናት ከዚህም ጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው ይላል። የት ጋር እንደሆኑ ይናገራል። ስልጣናቸውን ይናገራል። አለቆች ስልጣናት ይላል። ያሉት ደግሞ በሰማያዊ ስፍራ ነው ይላል። በአየሩ ላይ ነው የሚሰሩት ይላል። ስለዚህ እነሱ ምን በሉ ይላል? ተቃወሙ። አለቆችን፣ ስልጣናትን፣ መንፈሳዊ ኃይላትን። ራሱ ውጊያው ምንድነው? መንፈሳዊ ነው። መንፈሳዊ ውጊያን በስጋ ልናሸንፍ አንችልም። ምንድነው ውጊያው? መንፈሳዊ ነው። መንፈሳዊ መሳሪያ ያስፈልጋል። የስጋ ውጊያ ቢሆን በስጋ ስፖርት እንሰራለን፣ በስጋ ጥይት እንገዛለን፣ መግደል በቃ ሰው በሚገልበት መንገድ እንገላለን። ግን የክርስቲያን ውጊያው ስጋዊ ሳይሆን መንፈሳዊ ነው። መንፈሳዊ የት ጋር? አየር ላይ። ምኖች ናቸው? አለቆች፣ ስልጣናት ናቸው ይላል። ስለዚህ አንደኛው ጠላት አለን። የጠላቶቻችን ስፍራ የት እንደሆነ ይታወቃል። ብዙ ጊዜ አንዳንድ ዩቲዩቦችም ምኖችም አንዳንድ የራሳችን ወንድሞችም የሆኑ ብዙ ትምህርቶች የተዘበራረቀ ትምህርቶች እየመጡ ስላለ ጥንቃቄ ማድረግ ያስፈልጋል። አየር ላይ ምንም የለም፣ ኦክሲጅን ነው ያለው፣ ኦክሲጅን አትገስጹ፣ ካርቦን ዳይኦክሳይድ ነው የሚሉ ትምህርቶች አሉ። አይደለም። ይሄ ከኤፌሶን 6 ከ10 እስከ 12 ካለው ጋር በጣም ነው የሚቃረነው። ልድገምላችሁ ትምህርታቸውን ላፍርሰው። መጋደላችን ከደምና ከስጋ ጋር አይደለም። ሰው ነው ጠላታችሁ ነው። በሰው ውስጥ ነው የሚሰራው። ኦፍ ኮርስ በሰው ነው የሚሰራው። ግን ይሄ ብቻ ሰውን ጠላት እያደረግን የምንሄድበት ነገር በጣም ስለሚበረታታ ትክክል አይደለም። ስለ ጠላታችን የሚናገረው መጋደላችን ከደምና ከስጋ ጋር አይደለም ከአለቆች ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው ይላል። ሰራዊት እንደሆኑ አለቆች ስልጣናት ተብሎ በተዋረድ እንደተቀመጡ ልናቅ ይገባል። ከሰዎች ጋር አይደለም። በሰዎች ሊሰራ ይችላል፣ ሰዎችን ሊጠቀም ይችላል እንጂ ዘዴው ብዙ ስለሆነ ጠላታችን ሰይጣን ነው። ሰይጣን በአየር ላይ ያለ የክፋት መንፈሳዊ ሰራዊት ነው። መንፈሳዊ ነው ማለት ነው። ስለዚህ ሲጀምር ምንድነው የሚለው? በርቱ ነው የሚለው። በርቱ። ጠላት እንደሌለው ሰው አትኑሩ። ጠላት አለ። ምንም የለም ብላችሁ ከመገሰጽ ጠላትን ከመቃወም ጸሎታችን ነፃ የምናረግ ሰዎች ትክክል አይደለም። ጠላት አለ። በጣም የሚፈልጋችሁ ዘዴ የሚፈልግ በር የሚፈልግ ሊያጠፋችሁ የሚፈልግ ሊያሰናክል የሚፈልግ ከቻለ ለመግደል ካልተቻለ በቃ ያነከስንም ቢሆን ክርስትና እንድንኖር እየጎደለ እንድንኖር በጥያቄ እንድንኖር ማይሆኑ ህይወቶች ውስጥ ተዘበራርቆ ገብተን እንድንኖር የሚፈልግ የተቻለውን ሆኖ ሙሉነትን ከህይወታችን ሊያጠፋ የሚፈልግ ሰይጣን አለ። ስለዚህ እሱን ተቃውሙት። ጠላታችንን መቃወም። ሌላስ ካለቆች ከስልጣናት ጋር የሚል ቃል ስለተጠቀሰ ግዴታ በጣም አላልተን ማየትም የለብን። ይሄው መጽሐፍ ቅዱስ ነው የጠቀሰን። አለቆች ሲባል እኛ የሆነ የተሻለ መሳሪያ ይዘን መቆም አለብን። ኢራን ዛሬ በእስራኤልና በአሜሪካ ያለውን ይሄን የሚያክል ትልቅ ነገር ያላቸውን አገሮች በዚህ መንገድ ተገዳድራ ከወራት በላይ የዘለቀው ዝም ብላ የቀለለች ስላልሆነች። አይታችኋል። የተሸከመችው ነገር ከባድ አይደለም ለነሱ። በአጠገብ እነሱ ይኖሩበታል፣ እነሱ የሆነ ጦር ቤት ሰርተውበታል የሚባለው ሁሉ 10 ቦታ እየተኮሰች ለመኖር አቅም ስላዳበረች። አንዳንድ ጊዜ ለጠላታችን ያለን ግምት ስለሚወርድ ጸሎታችን ያንሳል፣ ነገራችን ያንሳል፣ ተቃውሟችን ያንሳል። የማይሆን መረዳት ውስጥ አንዳንድ ጊዜ እንገባለን። እንደሱ እንዳይሆን ጠላት አለን። ጠላት ስላለን ህይወታችን በተለያየ መንገድ እንዳይባክን በምን መንገድ ነው የሚሰራው የሚለውን ነገር አስተውለን እንድናረግ ያስፈልጋል። ዲያብሎስ ምንድነው? ዲያብሎስ ማለት ከሳሽ ማለት ነው። ከሳሽ ማለት ነው። ሰይጣን ምን ማለት ነው? ባላጋራ ማለት ነው። ቅድም መኬ ሲጠቅሰው ነበር። ባላጋራ ማለት ጠላት ማለት ነው። ዲያብሎስ ማለት ምንድነው? ከሳሽ ማለት ነው። ሰይጣን ማለት ምንድነው? ባላጋራ ጠላት ማለት ነው። ፈታኝ፣ ነፍሰ ገዳይ፣ የሐሰት አባት፣ እባብ፣ አንበሳ በሚሉ መጽሐፍ ቅዱስ የተለያየ ቦታ ተገልጠዋል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 በኋላ ጠቅሰዋለሁ። እንደሚያገሳ አንበሳ ይለዋል። እንደገና ደግሞ
ራእይ ምዕራፍ 12 ላይ የቀደመው እባብ ዘንዶ ሱም ሰይጣን ይለዋል። እንደዚህ የተጠቀሱበት ባላጋራችሁ ዲያብሎስ ባላጋራ ተብሎ ተጠቅሷል። እንዲሁም ነፍሰ ገዳይ ተብሎ በጌታ ኢየሱስ ክርስቶስ ራሱ ተጠቅሷል። እንደገና ፈታኝም ቀርቦ ስለሚል ፈታኝ የሚል ነገር ተጠቅሷል። የብርሃን መልአክ ተብሎ ተጠቅሷል። እንደ ብርሃን መልአክ ራሱን ይገልጣል ይላል። ስለዚህ እነዚህ ሁሉ መገለጫዎቹ ናቸው ማለት ነው። ሰይጣን ይሄ ሰይጣን ከየት ነው የመጣው? ይሄ ሰይጣን የመጣው በኢሳይያስ ምዕራፍ 14 ቁጥር 12 እስከ 15 እና ሕዝቅኤል ምዕራፍ 28 ከ11 እስከ 19 በተጠቀሱት ስውር የሆኑ ግልጥ ባልሆኑ ግን ስውር በሆኑ ነገሮች ከየት እንደመጣ ይገልጠልናል። ኢሳይያስን ብቻ ለአሁኑ ላንብበው። እናንተ የሕዝቅኤሉን ቤታችሁ ስትገቡ ታነባላችሁ ማለት ነው። እሺ ቁጥር 12 እንደዚህ ይላል። ኢሳይያስ ምዕራፍ 14 ቁጥር 12 አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተን በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ። በሰሜንም ዳርቻ መሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎችም ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድ ጥልቅ ትወርዳለህ፣ የሚያዩህም ይመለከቷል። በውኑ ምድርን ያንቀጠቀጠ መንግስታትን ያናወጠ ዓለሙን ሁሉ ባድማ ያደረገ ከተሞችን ያፈረሰ ምርኮኞችን ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል ይላል። በሕዝቅኤል ላይም ስትመለከቱ አንተ የንጋት አጥቢያ ኮከብ ሆይ ብሎ ነው የሚጀምረው። እንዴት እንደወደቀ እንዴት በትዕቢት እንደተነሳ በዚህ በኢሳይያስ ላይ እንደምትመለከቱት በልዑል መሰላለሁ ብለ በሰሜኑ ተራራ መሰብሰቢያዎች ላይ በልዑል ተመስዬ ሰበስባለሁ በሚል ሌሎች መላእክቶችን ሰብስቦ እንግዲህ ትዕቢት ሲያበዛ ነው የወደቀው። ስለዚህ ይሄ ሰይጣን ይሄ መልአክ የነበረ ነው ወይም ሉሲፈር ተብሎ ሊቃውንት የሚናገሩት ነው ወይም የንጋት ኮከብ ተብሎ የሚገለጥ ነው። ይሄ የተጣለው በትዕቢቱ ምክንያት እንደሆነ ይነገራል። ስለዚህ አፈጣጠሩ እንዴት ነው የሚሆነው? ከቅዱሳን መላእክት ጋራ ሰማይና ምድርም ሰራዊታቸውም ተፈጥረው ተጨረሱ ስለሚል ምዕራፍ 2 ቁጥር 1 ዘፍጥረት ላይ ያን ጊዜ ሰማይ ሲሰራ ከሰራዊታቸው ጋራ ተፈጥሮ የተጨረሰ ከመላእክት ጋር አብሮ የተፈጠረ ነው ማለት ነው። ድርሻ ሲኖራቸው እሱ የአምልኮን ፓርቲ ያዘ እንደሆነ ይመስላል። የንጋት ኮከብ ተብሎ ማዕረጉ ይሄ ነው። የአጥቢያ ኮከብ ይባላል። ማዕረጉ ይሄ ነው። በሕዝቅኤሉ ላይ ባለው የአምልኮን ስፍራ በተፈጠርክበት ቀን የአምልኮ ዕቃዎች ተዘጋጅተው ነበር ስለሚል ቀድሞ በተፈጠረለት ዕቃ ጌታን በዜማ ሲያመሰግን ከነበረ መዘምራኑን ሲመራ ከነበረ ውስጥ አንዱ እንደነበረ ዋናው እንደነበረ ይታወቃል። ያው ቅዱስ ገብርኤል የመገናኛ የመልእክት ሚኒስቴር እንደሆነው እንዲሁም ደግሞ ቅዱስ ሚካኤል የጦርነቱ የሰራዊት አለቃ እንደሆነው ማለት ነው። እነዚህ ነገዶች ይባላሉ። የመላእክት ነገድ አላቸው። አንደኛው ነገድ ይመራ የነበረ የነገድ አለቃ ወይም ከአለቆች ውስጥ ከመላእክት አለቆች ውስጥ አንዱ ነው ማለት ነው። ስለዚህ በትዕቢት ምክንያት የወደቀ ነው። ስለዚህ ሰይጣን የወደቀ ስለሆነ ፍጡር ስለሆነ ሁሉን አዋቂ አይደለም፣ ሁሉን ቻይ አይደለም፣ በሁሉ ስፍራ በአንድ ጊዜ ሊገኝ አይችልም። ልክ እንደ ሌሎቹ መላእክት ልክ እንደ ሰማዕታት ልክ እንደ ቅዱሳን እንደምንናገረው በአንድ ጊዜ ሁሉ ቦታ የሚኖር በአንድ ጊዜ ሁሉን ነገር የሚያውቅ አይደለም። ሁሉን አዋቂ ሁሉን ቻይ በሁሉ ስፍራ በአንድ ጊዜ የሚገኘው ማን ብቻ ነው? እግዚአብሔር ብቻ ነው። ለጠቅላላ እውቀት። ስለዚህ እንዴት ነው የሚሰራው ታዲያ? አየሩን ይይዛል። አየር የተለያየ ቦታ እንደሚይዝ መጽሐፍ ቅዱሳችን ይናገራል። ለምሳሌ በዳንኤል ምዕራፍ 10 ቁጥር 13 እስከ 20 ላይ ስታዩ የፋርስ አለቃ መንግስት ተቋቋመኝ የሚለው መንግስት እዛ ቤተ መንግስት ውስጥ ያለው በአራት ውስጥ የሚኖረው ሰውዬ አይደለም። መልአኩ ነው እየበረረ የመጣ መልአክ ነው የተቋቋመው። መልአክ መንፈስ ነው። መንፈስ ከመንፈስ ጋር የተጋጨው የፋርስ አለቃ የሚለው ፋርስ መንግስት ላይ ይሰራ የነበረ ነው። እኔ ሲሄድ ደግሞ ብሏል። ምክንያቱም ሚካኤል ሊሆን ይችላል ያ መልእክተኛ ገብርኤል ሊሆን ይችላል። ምክንያቱም ሚካኤል እዛ ትቼው ነው የመጣሁት ስላለ። ስለዚህ አሁን ላንተ ነግሬያለሁ 21 ቀን ጾመሃል። እኔ የተላኩት የመጀመሪያው ቀን ነበር። 21 ቀን የተቋቋመኝ አጋንንት ነው፣ መንፈስ ነው፣ የፋርስ አለቃ ነው። አሁን ስመለስ ሳለ የግሪኩም ይመጣል አለ። የግሪክ መንግስት ስጋው አይደለም የሚመጣው፣ ግሪክ ላይ ደግሞ የሚሰራው መንፈስ ማለት ነው።
ስለዚህ ኢትዮጵያ ላይ የሚሰራ መንፈስ፣ አሜሪካ ላይ የሚሰራ መንፈስ፣ ሱዳን ላይ የሚሰራ መንፈስ፣ ኤርትራ ላይ የሚሰራ መንፈስ፣ ፓኪስታን ላይ የሚሰራ መንፈስ፣ ኢራን ላይ የሚሰራ መንፈስ፣ እስራኤል ላይ የሚሰራ መንፈስ በቃ እንደዚህ ለየአገራቱ መስራት የሚፈልግ የተቀመጠ አየር ላይ ያለ አለቆች መናፍስቶች አሉ ማለት ነው። ሁሉም አገር ላይ ሜቢም አንዳንድ ከተሞች ላይ በዋናነት አንዳንድ ቦታ ስትሄዱ ቁማር ኃይለኛ ነው፣ አንዳንድ ቦታ ስትሄዱ ዝሙት ኃይለኛ ነው፣ አንዳንድ ቦታ ስትሄዱ ስድብ ኃይለኛ ነው፣ አንዳንድ ቦታ ላይ ሌላ ነገር ክህደት ነው፣ ኤቲስት ይሆናሉ ወይም ህፃናቶች በስፋት የሚሞቱበት ነገር ታገኛላችሁ። እንደዚህ ይሆናል ማለት ነው። ስለዚህ እነዛ አጋንንቶች በሚሰሩበት መንገድ ነው ከተማው ላይ ምንድነው የሚሰራው አገሩ ላይ ምንድነው የሚሰራው ብሎ በዛ ስፔሻል ባደረገበት ነገር ላይ መጸለይ ጥሩ ነው ማለት ነው። ስለዚህ አየሩ ላይ የሚለው የኤፌሶ መልእክትና እዚህ በዳንኤል ላይ የምትመለከቱት የአየሩ አለቃ የሚለው ተመሳሳይ ነው ማለት ነው። አሁንም ምን ሄጄ የግሪኩም ይመጣል እኔም ደግሞ ሚካኤልን ላይ ትቼ የመጣሁትን መንፈስ እንደገና ውጊያውን እንቀጥላለን ብሎ ለዳንኤል ነግሮት እንደሄደ ዳንኤል ምዕራፍ 10 ላይ ታያላችሁ ማለት ነው። ሰይጣን ማንን ነው የሚዋጋው? ሶስተኛ ጥያቄ ነው። ማንን ነው የሚዋጋው? ራእይ ምዕራፍ 12 ቁጥር 17 ላይ እንደሚናገረን በመጀመሪያ ቀይ ዘንዶ 10 ራሶች 7 ቀንዶች የነበሩት ቀይ ዘንዶ ይለዋል። ዘንዶ እባብ የሚባለው ከመንፈስ ጋር የተገናኘ ነው ብያቸዋለሁ። እንስሳም አለ ግን መንፈስ ነው፣ የስም አቀያየር ነው። ስለዚህ ወንድ ልጅ ልትወልድ ባላት ሴት ፊት ቆመ ይላል። ምንድነው የፈለገው? የምትወልደው ልጅ ለማዋጥ ነው ይላል። ስለዚህ ልጁ እንደተወለደ እግዚአብሔርም ወደ አባቱ ወደ ዙፋኑ ምን አለው ይላል? ነጠቀው ይላል። ስለዚህ ልጁ ሳይበላ ቀረ። ስለዚህ ሰይጣን ሁለተኛ ዘዴ አበጀ። ልጁ ሲያመልጠው ወደ ማን ደሞ ዞረ? ወደ እናት ደሞ ዞረ፣ ወደ ወለደችው ዞረ። ይሄ ከማርያም ጋር ቀጥታ የሚገናኝ አይደለም። የሚገናኝም ፓርት አለው ግን የማይገናኝ ነው። ብዙ ከእስራኤል ጋር ከምድር ጋር ከጽዮን ጋር የሚገናኝ ነው። ምክንያቱም ቀጥሎ የምትመለከቱት ነገር ያንን ነው። ከዛ በኋላ እሷን እንደገና እንድትሞት ብሎ ወንዝ የሚያክል ውሃ ከአፉ ተፋ ይላል። ከዛ በኋላ ወንዙ ሊያጥለቀልቃት ሲል ምድሪቱ ሴቲቱን ረዳቻት ይልና ያ የተተፋውን ባህር የሚያክል ውሃ ምድሪቱ ዋጠችው ማለት። ይሄ ምድራዊ የሆኑ ውጊያዎች እስራኤል ላይ እንደሚመጡ የሚያሳዩ ነው። ከዛ በኋላ እንደገና ያሳድዳታል። የንስር ክንፍ ተሰጣት። እንደገና ወደ በረሃ 3 ዓመት ከ6 ወር ይላል። ያ እንግዲህ መጪውን ዘመኖች የሚያመለክቱ ናቸው። በመከራ ውስጥ የሚታለፈው 3 ዓመት ከ6 ወር ማለት ነው። 7 ዓመት ጠቅላላ መከራ አለ። ያን የሚያሳይ ነው። እዛ ድረስ ሲሄድ ታያላችሁ ማለት ነው። ከዛ በኋላ እሷም እንዳመለጠችው ሲያቅ ሌሎቹም ነገሮች የልጁም እንዳልተበላ ሲያቅ ምንድነው ያደረገው? በአሸዋ ላይ ቆመ ይላል። ምዕራፍ 12 ቁጥር 17 ጀምሮ የምትመለከቱት ይሄንን ነው። ምንድነው የሚለው? በአሸዋ ላይ ቆመ። ምን ይላል? በክርስቶስ ምስክር ያላቸውና ከዘሯ የቀሩትን ሊዋጋ ሄደ ይላል። ስለዚህ የክርስቶስ ምስክር ያላችሁ ሰዎች ሁሉ ምን ውስጥ ናችሁ? ውጊያ ውስጥ ናችሁ። ከዘሯ የቀሩትንና የክርስቶስ ምስክር ያላቸው የሚል ስለገባ ያቺ ፍሬዝ ስለገባች ከዚህ የተነሳ በክርስቶስ ምስክር ውስጥ ያላችሁ ክርስቲያን የሆናችሁ በሙሉ ያው ዛቻ ውስጥ ናችሁ። በምን መንገድ እንደሚያጠቃ ያስባል፣ ምን እንደሚያደርግ ያስባል፣ እያሰላሰለ ነው። ስለዚህ እኛም ጦር ትጥቃችን እንድንታጠቅ የዛሬ መልእክቴ ጦር ትጥቅ ይዞ ነው የሚመጣው። እሱም የሚሰራው ስራ አለ። በጣም ብዙ ዘዴ ነው ያለው። እኛም ብዙ ዘዴ መያዝ አለብን። እሱ ብዙ መንገዶች ነው ያሉት። እኛም መንገዶቹን እየፈለግን በመገለጥ መንገዶቹን መዝጋት አለብን። ጦር ትጥቅ ነው። በጣም የምታቀሉት አይደለም፣ አቅላችሁ የምታዩት አይደለም። በጣም በርካታ ነገር ነው። ቀጥለን እናያቸዋለን በእግዚአብሔር ቃል ላይ። ስለዚህ እነሱን ይዞ ነው የሚመጣው። እናንተ የዚህ ጊዜ ተጠንቀቁ ማለት ነው። በምንድነው በዋናነት በምንድነው የሚሰራው? ሐሳብ ነው የሚሰራው። ሐሳቡን አንስተው ይላል የእግዚአብሔር ቃል። በሐሳብ ነው የሚሰራው። ኤፌሶን አሁን በተናገርኩት ቃል ሐሳቡ ላይ እንዴት እንደሚሰራ ውጊያው መንፈሳዊ እንደሆነ ይነግረናል። ውጊያው መንፈሳዊ ከሆነ ስራችን ነገራችን መንፈሳዊ መሆን አለበት። ምንማታው በመንፈሳዊ መሆን አለበት። እግዚአብሔር የተመሰገነ ይሁን። ምንታጠቀው ትጥቅ መንፈሳዊ መሆን አለበት። ውጊያው መንፈሳዊ ሆኖ ስጋዊ ትጥቆች መታጠቅ፣ ውጊያው መንፈሳዊ ሆኖ እኛ ከመንፈሳዊ ውጭ የሆኑ ነገሮች ማድረግ ተገቢ አይደለም። ለምን? ውጊያው መንፈሳዊ ነው። ድል ነው የምንነሳው። ድል ለመንሳት የእግዚአብሔር ቃል የነገረንን መንፈሳዊ ኃይላት ስለሆኑ፣ አለቆች ስልጣናት ስለሆኑ፣ በአየር ላይ ያሉ ሰራዊቶች ስለሆኑ እነሱን ለማሸነፍ የእግዚአብሔራዊ ትጥቅ የእግዚአብሔራዊ ዕቃ ልበሱ ነው የሚለን። የእግዚአብሔራዊ ዕቃዎች በኋላ ተነትናቸዋለሁ። እነሱ ስናረግ እሱን ድል እንነሳለን ማለት ነው። በመጀመሪያ ግን በምን ነው የሚያጠቃል? በቃ ጠላት አለን። ጠላታችን ያው ቀድም በነገርኩት ስፍራው ምኑ ታውቋል። ከብሉይ ኪዳንና በአዲስ ኪዳን ምን እንደሚሰራ አሳይቻቸዋለሁ። እኛ ደግሞ wanted person ነን። ክርስቲያኖች ከዘራው የቀሩት የክርስቶስ ኢየሱስ ምስክር የሆናችሁ ሰዎች በሙሉ wanted person ነን።
ከመሄዱ በፊት ከመጥፋቱ በፊት የመጨረሻው ነገር ፍርድ በሱ ላይ ከመፈረዱ በፊት እኛ ላይ አድርጎ አጥቅቶ አስቆጥሮ ማለፍ የሚፈልገው ነገር አለ። በምን በዋናነት ምን ይመስላችኋል? እኔ እግዚአብሔር ይገለጠልኝን ቀጥዬ እዘረዝራለሁ። እግዚአብሔር የተመሰገነ ይሁን። ምንድነው የሚያደርገው? የመጀመሪያው ዲያብሎስ የሚዋጋን በምንድነው ብያለሁ? በሐሳብ ነው። እስቲ አንዴ አብረን እንላለን። የዲያብሎስን ሽንገላ አብረን እንላለን። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ? ልበሱ። ይሄ የዲያብሎስን ሽንገላ የሚለው ሽንገላ ምንድነው ሐሳቡ ስትሉ መጽሐፍ ቅዱሳዊ የሆነ እንግሊዘኛውን አንድ ሰው ሊያነብልኝ ይችላል? ምን እንደሚል ያወጣ ሰው አንድ ሰው የዲያብሎስ ሽንገላ የሚለው ምንድነው የሚለው? ጥሩ እንግሊዘኛ አማርኛ ያልሆነ እንግሊዘኛ ወልኛ እንዳላረግባቸው። እሺ አቤሎ እንዴ በቃሉ ሁሉ ማወቅ አለባችሁ እንጂ ዴቪል ስኪምስ አይደል? እስቲ ስኪምስ በሉ። ኢስ ኦኬ አይዟችሁ በኔ ነው። እስቲ ስኪምስ ዴቪልስ ስኪምስ የዲያብሎስ ሽንገላ ትቃወሙ ዘንድ እንዲቻላችሁ ምን ልበሱ? የእግዚአብሔርን ዕቃ ጦር። ይሄ ስኪምስ የሚለው ስፒሪቹዋል ምንድነው? ስፒሪቹዋል የሆነ ውጊያ ወይም ደግሞ በግሪኩ ሜቶዲያ የሚለው በግሪኩ ሜቶዲያ ይለዋል። ወደ እንግሊዘኛ ስታመጡት ሜቶዶሎጂ ነው። ሲስተማቲክ የሆነ ሜቶዶሎጂ እንዴት ዲሲቭ እንደሚያደርግ፣ እንዴት ማኒፑሌት እንደሚያደርግ፣ እንዴት ዲስትሮይ እንደሚያደርግ ግን ዋይዝሊ ማለት ነው። በቀጥታ የሚዋጋ ሳይሆን ምክንያቱም ይሄ ስኪምስ የሚለውን የግሪኩ መጽሐፍ ቅዱስ አዲስ ኪዳን ምንድነው የሚለው? ስኪምስን ሜቶዲያ ነው የሚለው። ሜቶዲያ ደግሞ ወደ እንግሊዘኛ ስታመጡት ሜቶዶሎጂ ማለት ነው። ሜቶዶሎጂ ማለት ደግሞ ሲስተም ማለት ነው። እኛ አካባቢ የሚታወቅ ነው ማለት ቀጥታ ሳይሆን ውጊያው በጣም በሲስተም ነው የሚመጣው። በጣም በሲስተም ማኒፑሌት ነው የሚያደርገው፣ ዲሲቭ ነው የሚያደርገው። ከዛ ደግሞ መጨረሻችን ዲስትሮይ ነው። ምክንያቱም ሊሰርቅ ምናምን ይልና ምን ሊል ሊያጠፋ ሊገድል ይላል። አመጣጡም በመጀመሪያ ምን አይደለም በጣም በማለሰስ ነው የሚመጣው። ስሙ በጣም በማለሰስ ቀስ ብላ አሁን እቺ ቅድም መኬ የሚጠቅሳት ልጅ እናቷ እያወራችን ነበር። ለሱም ትላንትና አውርታዋለች። ምን መሰላችሁ እንዴት ነው የገባው ስትሉ እንዴት ጀመራት እንደዚህ ወደ ሞት ወደሚታሰብ ነገር እንዴት መጣ ስትሉ በመጀመሪያ ከስራ ወጣች። እዚህ ሚቺጋን የተመረቀች ልጅ ነች። እዚሁ የተማረች ልጅ አብሯት የተማረም ሰው እዚህ ቸርቻችን ውስጥ አለ አገልጋይ። ምን ጀመራት? በመጀመሪያ ሐሳብ ስራ ወጣች። ከዛስ ቤት ኪራይ እንዴት ከፍላለሁ ሐሳብ። ከዛስ ልትባረሪ ነው፣ ልትወጪ ነው፣ ሊያፈናቅሉሽ ነው። እዛ አካባቢ ለአካራዎች እንዳትነግሪ ስጋት ደግሞ ብቻዋን ነች። በዚህ ላይ ደግሞ ህብረት የለም። ሮጣ እንኳን የምትደበቅበት ይሄ እፉኝታችን የምናራግፍበት እሳት እንኳን አጠገቧ የለም። ጳውሎስም ተነድፏል። እንኳን ወጣቶች ምንም ማንም ሰው አገልጋይ ቢሆን ይነደፋል፣ ይመጣል፣ ሐሳብ ይመጣል። ከሐሳብ ነፃ አይደለንም። በኋላ በጣም ዲቴል ነው በነገራችሁ። ኢየሱስ ላይ እንኳን መጣው ሐሳብ ይመጣል፣ ይቆጣጠራል። ከዛ ይባባሳል። ውሃ እየጠጣ እናሳድገዋለን፣ ይበረታል። ከትላንትና እንግዳ ሆኖ የገባ ጠንክሮ ነገ አታስወጡትም። መጀመሪያ እንግዳ ሆኖ ይገባል፣ ከዛስ ይበረታል። ለመግባት ቀላል ይሆናል፣ ለማስወጣት ከባድ ይሆናል። ባለፈው አንድ ሰው የተናገረውን ነገር ስነግራችሁ ነበር በሌላ ቦታ ላይ ሮብ ላይ እስራኤል ወደ ግብጽ ሲገባ በእንኮኮ አድርጎ ነው ያስገባቸው ፈርዖን። ኦልሞስት ሰረገላ ተልኮ በልቤተሰብን ጭና አምጣ ተብሎ ሰረገላ ፈረስ ተልኮ በእንክብካቤ ነው ግብጽ የገቡት። አወጣጡን እርስ በርስ ተነጋገሩ። አወጣጡ ከባድ ነው። በእንክብካቤ ሐሳብ ውስጥ ይከተሃል። ከገነት የምትወጣበት ነገር በኋላ ከባድ ይሆናል። አትመለሱ። ወደ ጤናው ለመመለስ፣ ወደ ሰላም ለመመለስ፣ ወደ ረፍት ለመመለስ፣ ወደ ቀድሞ ነገር ለመመለስ ያቀታል። ከግብጽ ወደ ግብጽ የገቡበት አይነት እንክብካቤ ሲወጡ አለቀም ነው ያለው። 10 መቅሰፍቶች ነው የተፈራረቁት። በእንክብካቤ አስገብቶ ለማስወጣት ከባድ ሆነ። አንዳንድ ሐሳቦች በሰላም ይገባሉ፣ ይጠነክራሉ፣ በኋላ ራስን ያስጠፋሉ። ከትምህርት ቤት የሚያቋርጡ ልጆች በዚህ ምክንያት ነው። የሚጀምረው ከሐሳብ ነው። ሰይጣን የሚሰራው በሐሳብ ነው። ሽንገላ ነው፣ ስኪምስ ነው፣ ሜቶዶሎጂ ነው፣ ዲሲቭ ነው፣ ማኒፑሌት ነው የሚያደርገው። ህይወታችን ውስጥ መጀመሪያ የሚገባው በሐሳብ ነው። ሰላም ነው የሚመስለው፣ በኋላ ሰላም አይደለም። በጥሩ ይገባል፣
ራስን በማጥፋት ይደመደማል። የብዙ ሰዎች ምን እንደምናደርግ በኋላ ነግራቸዋለሁ። ምን ቃውሞ ዲያብሎስን አይደለም። ዲያብሎስን የምንቃወምበት ቦታዎች አሉ፣ ጥቂት ናቸው ብያቸዋለሁ። ብዙ ሰው የሚያቀተው የገባውን ሐሳብ ነው። ብዙ ሰው አጋንንት እንደሌለበት እርግጠኛ ነኝ። ሐሳብማ 99 ሰው ላይ 99% ነው ሐሳብ በጣም እንዴት እንደሚጫወትብን። አጋንንት ብዙ ሰው ላይ ጮሆ አይወጣም። ጮሆ የሚወጣ ሐሳብ ግን ሁልሽም ላይ ማለት ይችላል። በኋላ ይቅርታ ታደርጉልኛላችሁ። እውነት ነው የምነግራችሁ። በእርግጠኝነት ነው፣ ይሄ በእርግጠኝነት ነው የምናገረው። ምንም መፍራትም የለኝም ከባድ ስለሆነ። ስለዚህ እነዚህ ነገሮች ይሰራል ማለት ነው። ይሰራል፣ በሐሳብ ይመጣል፣ ስትሮንግ ያደርገዋል። ነገሮችን በኋላ መቆጣጠር እስኪያቅተን ድረስ ያደርገዋል። በሚገርማችሁ ሁኔታ ጌታችን ኢየሱስ ክርስቶስ ጋራ መጣ። ሉቃስ ምዕራፍ 4 ላይ ስታዩት ጌታን ወደ መቅደስ ጫፍ ወሰደው። የት ሆኖ ነው ይሄ ፈተና የጀመረው? እንደምታውቁት ኢያሪኮ የሚባል ምድር ላይ ነው። ምናልባት በስፍራው በአካል የምታውቁ ሰዎች ታውቃላችሁና ከኢየሩሳሌም ከተማ ርቆን ያለው ኢያሪኮ የሚባል እንግዲህ ኢያሪኮ አጥር የኢያሪኮ ቅጥር ፈርሶ ነው ታውቃላችሁ ወደ ኢየሩሳሌም ሰዎች እንግዲህ እዛ ሰዓት ከግብጽ የወጡ ሰዎች የገቡት። ኢያሪኮ የነበረው ግንብ እንግዲህ ጥግ ላይ ነው ማለት ነው፣ ርቀት አለው ማለት ነው። እዛ ኢያሪኮ ምድር ላይ ሄዶ አንድ ተራራ ላይ ጌታ ኢየሱስ ክርስቶስ ወደ ኢያሪኮ ወርዶ ጸለየ ስለሚል በቃ ሎኬሽኑ ይታወቃል። እሱን ግን ወስዶ ጫፍ ላይ አቆመው የሚለው መቅደስ በጣም ሩቅ ነው። 58 ማይል 38 ኪሎ ሜትር ነው በአሁን ሰዓት። ያን ሰዓት በእግር ወደዛ ለመሄድ በቅጽበት የራበውን ሰው 40 ቀን ያልበላን ያልጠጣን ሰው ብድግ አድርገው ብርር አድርገው በከንፍ እዚህ መቅደስ ላይ ሊያወጣው አይችልም። ከዛም አንስቶ ደግሞ ሁለተኛው ደግሞ ከፍ ያለ ተራራ ነው። ኢየሩሳሌም ውስጥ ያለው ረጅሙ ተራራ በኋላ ከጴጥሮስ ከያዕቆብና ዮሐንስን ሄዶ የጸለየበት ቦታ ነው። እሱም ኢየሩሳሌም ጎን አይደለም ያለው፣ ርቀት አለው። እሱ የኢያሪኮን ያህል ባይሆንም ርቀት አለው። እነዚህ ነገሮች በቅጽበት መቅደስ ላይ ያወጣው፣ ተራራ ጫፍ ላይ ያወጣው፣ አሳየው፣ ክብሯን ዓለምን በቅጽበት አሳየው ይላል። ራስህን ከዚህ ላይ ወርውር፣ ይሄ ደግሞ ወድቀህ ብትሰግድልኝ ይሄን እሰጣለሁ የሚሉ ነገሮች ብር እያደረገን እንደ ፊልም እንደ ህንድ ፊልም ያሳየው ነገር አይደለም። ምንድነው የሚሆነው መሰላችሁ? እዛችሁ ሆኖ በመንፈስ ያለው ውጊያ ነው። ከኢያሪኮ አልተንቀሳቀሰም። ይሄ ሁሉም ሰው የሚስማማበት ነው። መቅደስ ላይ ወስዶታል የሚል ሰው እኔ ቴዎሎጂያን አላውቅም። ተራራ ላይ ወስዶታል የሚል ቴዎሎጂያን አላውቅም። ምክንያቱም ሊሆን አይችልም። በራበው ሰዓት ላይ ዲያብሎስ ይወላችሁ በሰዎች ላይ መቼ ነው የሚመጣው ካላችሁ ያላችሁበትን ነገር ያውቃል። ለምሳሌ ካሉ እንስሶች ማዕት እንስሶች ናቸው እንግዲህ ሬፕታይልስ፣ አምፊቢያንስ እነዚህ ስፒሺስን ታውቃላችሁና ካሉት ነገሮች ውስጥ የትኛው ጋር ነው የመጣው? እባብ ጋር ነው የመጣው እንዴ? ለምን ባንበሳ በድመት ለምን አይሰራ? ለምን በውሻ አይሰራ? ዋይ ወደ እባብ? ተንኮል ነው። ተንኮል ይስበዋል። አያችሁ በምድር እባብ ምን ነበር ይላል? ተንኮለኛ ነበር ይላል። ገንዘብ ወዳድ ስትሆኑ በዛች ይመጣ። ሲርባችሁ አሁን ጌታ ኢየሱስ ጋር የመጣው ሲርበው ደራባ አውቆ መጣ። ይሄን ድንጋይ ማለት ባላችሁበት ሲቹዌሽን ነው የሚመጣው። የሆነ ሐዘን ውስጥ ስትሆኑ ሐዘኑን አስታኮ ነው የሚመጣው። ደስታው ጥግ ሲያጣ እሱን አስታኮ ነው የሚመጣው። ሲጎላችሁ ይመጣል። ሪሌሽንሺፕ ሲፈርስ ይመጣል። አንገላቶናል። ለማበድም ትንሽ ነገር ቀርቶን ነበር። ቀላል ነገር አይደለም። ምን አንግቦ ምን ግሳንግስ ይዞ እንደሚመጣ አታውቁም። ከብደት ነው ያተረፈን። ብዙ ሰዎች እናታቸው ስትሞት አባታቸው ሲሞት ቀጥ ብሎ ይመጣል ግሳንግሱን ይዞ። ስራ ስትወጡ ያለው አካውንታችሁ ውስጥ እየተመናመነ ሲመጣ ማሰብ ሲጀመር፣ አሁን ምላችሁ ብዙዎቹ ኢንተርቪው ቢደረጉት ይሄን ነው የሚሉት። በቃ ጅማሬ ያለው ሐሳብ ነው። ስለዚህ ጌታችን ጋር መጣ። ጌታችን ኢየሱስ ክርስቶስ እግዚአብሔር ይመስገን ሁሉም ላይ ድል ነሳው። ምን አረጋው? ለሁሉም መልስ አለው። የእግዚአብሔር ቃል ጠቀሰበት። በመቅደስ ጫፍ ላይ አውጥቶ ራስን ከዚህ ላይ ወርውር፣ መላእክቶች ከስር ያነሱላል። ጥቅስ ነው የመጣው። መንፈሳዊ ነገር ነው የመጣው። እንዲህ መታኮስ አይደለም። እኛ እንደምንለው ግድግዳ ላይ ስዕል ላይ የምትሰራ እያለ እንደዚህ አይደለም። ኢያሪኮ ላይ ገሰጸው። እንደዚህ አይነት ተግሳጽም አልነበረም። ውጊያ ላይ ነው፣ ከባድ ውጊያ ላይ ነው። ግን ሐሳብ ነው። ምንድነው ሐሳቡ? ርቦታል። በረሃቡን የመጣው ድንጋይ ያቀረበለት የእግዚአብሔር ልጅ አይደለ? መንፈሳዊ ነኝ እያልክ አይደለ? በልሄን አርግ፣ ክሌም አርግ፣ ስራ ግባ፣ ቀይር፣ እዚህ ስራ ላይ ለምን ትቆያለህ ይላል። ይመጣል። ነገሩ መንፈሳዊ ነው። ደግሞ ከሕዝቅኤል ይጠቅሳል፣ ከኢሳይያስ 43 ይጠቅሳል። ሰው ደውሎ ይነግራቸዋል። ኢሳይያስ 43
ያጠዳድፈዋል። ከመዝሙር 70 ምናምን ነው የጠቀሰው። ይሄው ከእግር ስር መላእክቶችን ድንጋዮችን ያነሱልሃል። በል ይሄን ድንጋይ ከዚህ ላይ ራስን ወርውር። ያኛው ደግሞ ይሄንን አድርግ የእግዚአብሔር ልጅ ከሆንክ። ከዘዳግም 8 ቁጥር 3 እንደዚህ ያለ የሰው ልጅ በእንጀራ ብቻ አይኖርም ተብሎ ተጽፏል። ቃል በጊዜው የበላችሁት ቃል፣ በጊዜው ያጠናችሁት ቃል፣ ባለፈው ጊዜ የምናወራው እግዚአብሔር ቃል አንድ ቀን ዲፌንድ ያደርግላቸዋል። እናት አትከላከልም፣ አባት አይከላከልም፣ ሌላ መሳሪያ የለውም። ከእግዚአብሔር ቃል በላይ መሳሪያ የለም። ሩሲያ ሰራሽ በሉት አሜሪካ ሰራሽ አይመክተውም። መንፈስ ነው። መንፈስ የሚወጋው ጌታ ኢየሱስ በወጋው መንገድ ነው። የእግዚአብሔር ቃል እንዲህ ተብሎ ተጽፏል። ምን የሰው ልጅ በእንጀራ ብቻ አይኖርም። በምን በእግዚአብሔር ቃል ተብሎ ምን ተብሏል? ተብሎ ተጽፏል። የተጻፈ ቃል ነው የሚጠቅማችሁ። በኋላ የምናነሳው ከውጊያ ውስጥ እግዚአብሔር ቃል የሚንበለበሉትን የክፉ ፍላጻ የምታጠፉበት የእምነት ጋሻ እግዚአብሔር ይባረክ። አያችሁ። ሁለተኛው ሲመጣ ደግሞ ምንድነው? ተራራ ላይ አደረገውና አሁን የዓለምን ክብር በቅጽበት አሳየውና ወድቀ ብትሰግድልኝ ይሄን የለም ወደው ሰጣለሁ አለ ጌታ ኢየሱስ። እንደዚህ ያለው በሌላ ቃል አመጣ። ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል። እስቲ ተጽፏል በሉ። ተጽፏል። ያጠናው ቃል፣ የበላው ቃል፣ የሌሊቱ ቃል። ሃሌሉያ። ሌላ የለውም። መዋጊያው ቃል ነው። የእግዚአብሔርን ቃል ማጥናት፣ የእግዚአብሔርን ቃል መብላት። የሰው ልጅ ይሄን መጽሐፍ ብላ የተባለው ከዚህ የተነሳ ነው። ጌታ ኢየሱስ በዚህ መንገድ አሸነፈ። ሔዋንንም እንደዚህ ነው ያደረገው። ሔዋን ስለ ሔዋን ሲናገር የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ልታዩት ትችላላችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ሔዋንን ዲያብሎስ እንዳሳታት በሐሳብ ማለት ነው። ምናልባት በሐሳባችሁ ተሳስታችሁ ከክርስቶስ እንዳትወድቁ ይላል ጳውሎስ። ምክንያቱም ሔዋንን ያሳታት በምንድን ነው? በሐሳብ ነው፣ በመንፈስ ነው። ሐሳቧን ያሳተው ይኸውላችሁ ሄደች። ከሌለበት ቦታ ላይ ወደሱ ሄደች። ብዙ ቦታ ነበርላት መቆም የምትችለው ግን ሄደች። እዛ ቦታ ላይ ሄደችና ቆመች። ከዛ በኋላ ሐሳብ ነው ዲያሎግ የሚያደርጉት። ምንም አሁን የምታዩት ለፎርሙላ ያለ እባብ ምናምን ለስዕል እንስላለን እንጂ እንደዚህ አይነት አይደለም። ሐሳብ ነው። ልክ ነው። በእንስሳ ይጠቀማል፣ በድመት ይጠቀማል፣ በበሬ ይጠቀማል። እኔ በበሬ ሲጠቀም አይቻለሁ። አንድ ጾም ጸሎት ላይ 15 ቀን ገብተን ምሽግ የሚባል ነገር ድሮ በታድሶ በበሬ ሌሊቱን ሙሉ ክፍላችን ተናወጠ። መውጣት ማንም ሰው አልቻለም። ይጠቀማል። ግን ይኸውላችሁ ትልቁ ነገር ሐሳብ ነው። እሷ ጋር የመጣው ይመስልሻል? ምን አላችሁ? ግን ምን አላችሁ? አይ ይሄንን አትብሉ አትንኩትም ተብሏል። ዱ ዩ ቲንክ እንደዛ? እግዚአብሔር ሁሉ ፈቅዶችን ዲያሎግ ትጀምራላችሁ። በጣም ጥቁር ነገር በቀንድ ጭራ ይዞ የመጣ አይደለም። ብዙ ክርስቲያኖች እያንገላታ ያለው ሐሳብ። ዲያብሎስ ሽንገላውን ተቃውሞት የሚለለዚህ። ስለዚህ ምን አላት? ማረካት። ያጓጓትን ልቧን ስለሳበ ሐሳቧን ስለሳበ የሳባትን ነገር ሄዳ ቀጠፈችው። ቀጥፎ አይሰጥም። አብኩቶ ጋግሮ አፍ ውስጥ አይከትም ሰይጣን። ማንም ላይ አድርጎ አያውቅም። እንድንጋግር ያደርጋል፣ እንድንቀጥፍ ያደርጋል፣ እንድንሰጥ ያደርጋል፣ ስተን እንድንሳሳት ያደርጋል፣ ሌሎችንም እንድናሳሳት ያደርጋል። ሔዋን እንደዚህ ነው ያደረገችው። የቀጠፈችውን በላች። እሷ ተሳስታ ባሏንም ሄዳ አሳሳተች። ስለዚህ መጨረሻ ደግሞ ከሳሽ ሆኖ መጣ። እግዚአብሔር ትሬስፓስ የእግዚአብሔር ቃል ትሬስፓስ አድርጋችሁ እዚህ ጋር ማመኖር አትችሉ። እዩት። እዚህ ጋር ያሰራል፣ እዚህ ጋር ሄዶ ይከሳል። ኢያሱን በመጽሐፍ ቅዱስ ላይ ያደረገው እንደዚህ ነው። እዚህ ጋር ቆሻሻ ነገር ያሰራል፣ እዚህ ጋር ደግሞ ቆሻሻ ጥምጣሙን አድርጎ ይሄው ብሎ በእግዚአብሔር ፊት ሲከስ ነው የምታዩት። ከሳሽ የተባለው ዲያብሎስ ስለዚህ ነው ከሳሽ። አባብሎ ያሰራና ከገነታችሁ ከረፍታችሁ ተደላላችሁ ከተቀመጣችሁበት ነገር ያስወጣችኋል። በምንድን ነው? ሐሳብ። ስለዚህ ምን እናድርግ? መጀመሪያ ወደ ሐሳብ ማይሆን ነገር ሲመጣ ከየት ነው ብለህ ገስጽ። ዝም ብሎ መዝሙር 77 ተጠቅሷል። ይሄው የእግዚአብሔር ቃል ባይሆን የእግዚአብሔር መንፈስ ባይሆን ከጌታ ባይሆን እንዴት ጥቅስ ይጠቅሳል አትበሉ። ጌታ ኢየሱስ ጋር ጥቅስ ጠቅሷል። አንተ በእውነተኛው ቃል ባላንስ በተደረገ ቃል ነው የምታሸንፈው። ሔዋን እንደዛ አይደለም። አንደኛ እግዚአብሔርን በተሳሳተ ሳለባት። አያችሁ፣ በተሳሳተ ሳለባት። አንድ ነገር እቺ ነች የቀረቻችሁ። እቺን ቀጥፋችሁ ብትበሉ ልክ እንደ እግዚአብሔር ነው የምትሆኑት። በቃ እንደሱ ላለመሆን ምንም ያቀታችሁ ነገር። እሱ የወደቀበትን ነገር አቀባብቶ ሸላልሞ ልብስ ሸፍኖት አመጣው በእነሱ ልክ። እሱ የወደቀበት እሱ ያጣው ይኸውላችሁ እንደሱ ነው። ወደ ኢዮብም
እንደዛው ነው የመጣው። ካልገሰጸን ቃየል ላይም እንደዚህ ነው የመጣው። ቃየል ጋር በኃጢአት መጣ። ወንድምህን ግደል። እሱ ተቀባይነት አገኘ፣ ያንተ ተቀባይነት አላገኘ። እሺ መፍትሄው ምንድነው? ኔክስት ኦፈሪንግህን ማሻሻል ነው። እሱ ሞገስ እንዳገኘ እንዴት ወንድሜ አንድ ገበታ ላይ ሆነን አንድ ድንኳን ኖረን የአንድ አባት አንድ ልጅ ሆነን እንዴት ሞገስ አገኘ እሱ? እንዴት እኔ ሞገስ አላገኘው? እስቲ እንዴት እንዳቀረበ እግዚአብሔር ጋር እንዴት ሪፈረንስ እንዳደረገ እንዴት አክሴፕታንስ እንዳገኘ እስቲ ብሎ ከወንድሙ እንደመማር ወንድሙን ጠመደ። ጌታ ኢየሱስ ደጁን ሲያይ ደጁን የምትል ኃጢአት በአጋንንት ተይዛ አየ። ቃየል ሆይ ኃጢአት ደጅህን እየዞረ ነው፣ ንገስባት። ኃጢአት ብቻውን እንደዚህ ቅልቅል እያለ አይመጣም። እነዚህ ሁሉ የሚሰሩት መውጊያዎቹ በሰይጣን በኩል ነው ታውቃላችሁና ንገስባት። ካልነገስክ ትነግስብሃለች። ውጪ ነበረች፣ ወደ ደጅ ገብታለች። ክፋት እየሳባት ነው። ከደጅ ወደ ቤት ትገባለች፣ ከቤት ወደ ልብ ትገባለች። ያን ሰዓት ፍቃዷን ትፈጽማለች። አሁን ደጅ ላይ ያለች ገስጽ፣ ጸልይ፣ ተንበርከክ። አልሰማም። ሲያሰላስለው ሐሳቡ ወደ ውስጡ ገባ። ስለዚህ ወንድሙ ዘዴ ፈልጎ ሄዶ በድንጋይ ቀጥቅጦ ገደለው። ይሁዳም እንደዚህ ነው። ዮሐንስ ምዕራፍ 13 ቁጥር 4 ስታዩ ዲያብሎስም በይሁዳ ላይ ሐሳብን ካስገባበት በኋላ ይላል። ዮሐንስ 13 ቁጥር 2 አንድ ሰው ሊያነብልኝ ይችላል ባላችሁበት? ጎበዝ ሰው ምን ይላል? እሺ አንድ ሰው ጮክ ብሎ ጮክ ሚልም የለም። እሺ እስቲ ጮክ በይ። ምን ካስገባ በኋላ? እቺ ብቻ ነች ድምጽሽ? ምን ካስገባ በኋላ? ሐሳብ ወደ ሁሉም የመምጣት እድል አለ። ወደ ዮሐንስም ወደ ጴጥሮስም ግን ተቀብሎ ያስተናገዳት ሰው ላይ ነው ፍቃዱ የሚፈጽም። ሐሳብ ካስገባ በኋላ ይላል። የሚመጣው ሐሳብ ነው። ከዛ በኋላ ገንዘብ ይቀርባል። ከዛ በኋላ በል ጌታህን ሽጥ፣ 30 ብር እዚህ ጋር ይደራደራል፣ ጨምሩልኝ፣ ቀንሱልኝ። ከሐሳብ በኋላ የሚመጣ ነው። ሰዎች ከሐሳብ በኋላ ነው የሚፈልጉትን ነገር ወይም ጠላት የሚፈልገውን ነገር የሚፈጽሙት። በመጀመሪያ ይሄን ሁሉ መብራት ለማጥፋት ይሄን ሁሉ መብራት ሰብራችሁ የዚህ ቤት እንኳን አትችሉ። እዚህ ጋር ተሰብራላችሁ። በስህተት ጥግ ላይ ያለ ነገር ሊያመልጣችሁ ይችላል። ግልግሉ ልንገራችሁ። እኛ አሁን ከዚህ ቤት ስንወጣ ሁሉ ጊዜ የምናደርገው ወደዛ ያሳዩን ባለሙያዎች ያሳዩን ክፍል አለ። እንገባለን፣ አራተኛዋን እናያለን፣ እናጠፋለን። ታሲት ባልቦላ እስቲ ባልቦላ በሉ በቃ እንጂ እዚህ ሰብረክ አረ እዚህ መጣ እዚህ ተሰብራል አረ በዚህ መጣ አትችለው። የሱ ሁሉ ምንጩ ሐሳብ ጋር መከልከል ያልቻለ ሰው ድርጊት ጋር አይከለከልም፣ ያቀታዋል። ባለፈው ብያቸዋል። ቀስ ያለ የምትታገል የታሰረች የምትመጣ ሐሳብ ነች። በኋላ ስትሮንግ ሆና ሰውየውን የምትቆጣጠረው። እንደዚህ የታሰረን ነጠላ የሚሰራበትን ደካማ ክር ነው ያ ሰው ሊበጠስ ያቃተው። ልምምዶቹ ቀስ ብሎ ይመጣሉ። በኋላ ልባችሁን ይቆጣጠራል። ከዛ በኋላ ፍቃዷን ነው በእናንተ የምትፈጽመው። ይሁዳ ላይ የሆነው ይሄ ነው። ኢየሱስ ላይ ለምን አልሰለጠነም? ገሰጸ። ኢየሱስ ቃል አወጣ። የተንበረከከበትን የጸለ እንኳን ለሱ ለነ ጴጥሮስ እንኳን ማለደ። ሰይጣን እንደ ስንዴ ሊያበጥራችሁ አጥብቆ ለመነ። ሊያበጥራችሁ ስጠኝ ብሎ እኔ እምነታችሁ እንዳይጠፋ ስላንተ አማለድኩ በጸሎት። ወደ ፈተና ከመግባታችሁ በፊት ምን አለ? እሱ ተንበርክኮ እየጸለየ ነበር ለረጅም ጊዜ በጌቴሰማኒ። ከዛ በኋላ እየተነሳ 3 ጊዜ ቀሰቀሳቸው። ኧረ ተነሱ፣ ወደ ፈተና እንዳትገቡ ትጉና ጸልዩ እያለ። ከፈተና ማምለጫው ጸሎት ነው። ሃሌሉያ። ስለመጨረሻው ዘመን ማቴዎስ 24:25 ላይ የተጠቀሰውን ብትመለከቱ ያ ጊዜ በድንገት ይመጣባቸዋል፣ እንዳይሆንባችሁ ጸልዩ ነው ያለው። ትጉና ጸልዩ ነው ያለው። ጸሎት በእግዚአብሔር ፊት ጸሎት። ኔክስት ላይ በደንብ እንመጣበታል ወገኖቼ። ይሁዳም በዚህ መንገድ ነው
ነገሮችን ጌታን አሳልፎ ሊሰጥ የቻለው ሌላ ነገር ሆኖ እንዳይመስላችሁ የገንዘብ መውደድ ሐሳብ ልቡን ተቆጣጠረ። ዳዊት ወደ ዳዊት የዲያብሎስ ሐሳብ መጣ። ሁሉንም ተመልከቱ። ጭራቅ አልመጣባቸው፣ ሐሳብ ነው የመጣባቸው። ወደ ዳዊት መጣ። ዳዊት ጋር እንዴት ነው የመጣው? ዘዴውን መልኩን ቀይሮ ነው የመጣው። እንዴት ነው መሰላችሁ? ሲመጣ ያላችሁበት ሲቹዌሽን አይቶ ነው ብያቸዋል። ሐዘን ላይ ሆናችሁ በዛ ታኮ ነው የመጣው። ደስታ ላይ ሆናችሁ በዛ ነው የመጣው። ርቧችሁ ሆነ በዛ ላይ ነው የመጣው። ሌላም ነገሮች ካሉ ያን ታኮ ነው የሚመጣው። ወደ ዳዊት የመጣበት በጣም ድል ላይ ነበር። ድል የሚሰማው ሰዓት ነበር እና የሆነ በጣም ከባድ ጦርነት አሸንፎ ስለመጣ ሰራዊቱን መቁጠር አማረው። ቁጥር ይሄ ሰራዊት ድል የነሳበት ታስታውሳላችሁ? አብርሃምን ያለው ያ የሶዶም ንጉስ ምዕራፍ 14 ላይ ዘፍጥረት ላይ መጥቶ ያለው እኮ እንደዚህ ነው። ወይ አብርሃም ከባድ ሰዎች ነው እጅ ላይ ያሉት። ከባድ ሰዎቹ ስጠኝና ያመጣውን ዕቃ በሙሉ ወሰድ። አያችሁ? አይደለም የኔ ድል ሚስጥር ሰዎቹ አይደሉም። እጄን ወደ ሰማይ አነሳለሁ። አንተም አብርሃምን አበለጠጉት እንዳትል የጫማ ማሰሪያ ማዛቢያውን እንኳን አንድ አልወስድም ማለት። ክብር ለእግዚአብሔር ይሁን። እኔን የረዳኝ እስቲ በሉ አሜን። ያገዘኝ ማን ነው? ስራ ትምክት አይሆንም። ገንዘብ ትምክት አይሆንም። አሜሪካዊነት ትምክት አይሆንም። ግሪን ካርድ ሲቲዝንሺፕ ትምክት አይሆንም። አካውንት ያለ ነገር ትምክት አይሆንም። እኔን የሚረዳ የሰማይ የምድር አምላክ ሃሌሉያ እሱ ነው አለ። አቤት ጉብዝና! አንተ ማለት ጭንቅላት፣ አንተ ማለት 318 ሰዎች። አቤት ቤቴ የተወለዱ ሰዎች። ተው ስታፒት። ክብሬ ኃይሌ እዚህ ያደረሰኝ ትላንት እንደተነገረው መልእክት በመኬ እግዚአብሔር ከዮሴፍ ጋር ነበረ። እግዚአብሔር ከአዲስ ልደት ጋር አለ። የማንም ጸሎቴ እንትኔ ጉብዝና ኖ እግዚአብሔር። ወገኖቼ እንደዚህ ነው የሆነው። ዳዊት ቁጥር አለው። ምን ቁጥር አስፈልገው? ሰራዊትን ተመልከት ባንተ ስር ያሉት ያሸነፉልህን ሰዎች ተመልከት። አዛዝ ታው ቢለው በኤልያ ቢመክረው አልሰማል። ምን አለ? ቆጠረ ይላል። ወዲያው እግዚአብሔር በቀስፈት መጣበት። መጽሐፍ ቅዱስ የሚለን ምን መሰላችሁ? መጽሐፍ ቅዱስ የሚለን ዲያብሎስ አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ነው። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ይዩት። ሰይጣንም ዳዊትን ሰራዊትን እንዲቆጥር ምን አለው? አንቀሳቀሰው ይላል። እግዚአብሔር ይገስጸው። አሁን እናንተ ምንድነው የምትሉት? ሰራዊት መቁጠር ምን ችግር አለ? ስንት እንደማገኝ መቁጠር ምን ችግር አለ? ፕሮፌሽኔን በየትምህርት ቤቱ ሰቅዬ መጨረሴን መናገር ምን ችግር አለ? እንዳይገባ ማን ነው ያለህ? ማን? እግዚአብሔር ነው ያለ። ድምጾች ከየት ነው የመጡት? አንዳንዴ ጸሎታችን ላይ እንመካለን። አንዳንድ ጊዜ ትጋታችን ላይ እንመካለን። ትምህርታችን ላይ እንመካለን። የሆነ አጎታል የሆነ ሰፈር እንመካለን። እንዳትመኩ። ይሄው እንደዚህ ነው ያሳሳተው። 3 ምርጫ ነው እግዚአብሔር መጥቶ የሰጠው። እዩት ዜና መዋዕል 21 ላይ 3 ምርጫ። አንደኛው ለጠላቶች አሳልፌ ከምሰጥህ፣ ሁለተኛው በቸነፈር ከምመታህ ነው ያለው። በቸነፈር አሳልፎ መስጠት ምንድነው የሆነው? አንዷን ምርጫ መረጠ። አንዷን ምርጫ እኔ ለጠላቴ አሳልፈህ አትስጠኛ። መቅሰፍት መጣ። በዛ ቀን የሞተውን ታውቃላችሁ። ከባድ እልቂት ነው የሆነው። ራሱ እግዚአብሔር የሞትን መልአክ አስቆሞ ነው። ከዛ ከኦርና አውድማ ተከራይቶ ገዝቶ ሄዶ መሰው ያቀርቦ ነው ባክኔን ያጠፋሁት ህዝብ አይለቅ ብሎ እንደገና መቅሰፍት ከህዝቡ የተከለከለው። ከምርጫው ሰላም ረፍት እንኳን አልነበረው። በምን? በአንድ ሐሳብ ምክንያት ሰራዊት በመቁጠር። እግዚአብሔር ይጠብቀን። ከየት እንደሚመጡ አንዳንድ ነገሮች ማሰብ አስፈላጊ ነው። ጴጥሮስ ማቴዎስ ምዕራፍ 16 ላይ ሲናገር እግዚአብሔር ቃል ምን አለ ይላል? ወደ ኢየሱስ ክርስቶስ መጣ። መጀመሪያ ኢየሱስ እንደዚህ አላቸው። ማቴዎስ ምዕራፍ 16 ታዋቂው ነገር እንደዚህ ነው። የሰው ልጆች ሰውን ማን ይሉታል? ማለት የሰው ልጅ ሰዎች ማን ይሉታል አለ። ማለት ኢየሱስ ክርስቶስን ሰዎች ማን ይሉታል? ብዙ ሰዎች ጠቀሱ። አንዳንዶቹ ኤርሚያስ ይሉሃል። አንዳንዶቹስ መጥምቁ ዮሐንስ ቅርብ ጊዜ ስለሞተ እሱ ነው ይሉሃል። በመከራ የሞተ ኤርሚያስ አለ እሱ ሊሆን ይችላል ይላሉ። አንዳንዶቹስ በእሳት በሰረገላ ያረገ ኤልያስ ስላለ ኤልያስ ሊሆን ይችላል ይላሉ። ሌሎቹ ሶስቱም የሌሉበትም ኤኒዌይ ስምም አንጠቅስም ከነቢያት አንዱ ነው ይላል። 4 ነው። ኦኬ ሰው ይሄ ነው። እናንተ ጋር ማን ነኝ አለ። ምን አለ? ጴጥሮስ ተነሳና አንተ የሕያው የእግዚአብሔር ልጅ ምንድነህ? እስቲ አብራችሁኝ ክርስቶስ ነህ። ወዲያው ጌታ ኢየሱስ አንድ ቃል አወጣ። ጴጥሮስ
ስጋና ደም አልገለጠልን። ስጋና ደም ኤርሚያስ ነው የሚለኝ። ስጋና ደም ኤልያስ ነው የሚለኝ። ስጋና ደም መጥምቁ ዮሐንስ ነው የሚለኝ። አንተ ይሄን መገለጥ እኔ የእግዚአብሔር ልጅ እንደሆንኩ አይሁዳዊ ሆነ አይሁዳዊ የእግዚአብሔር ልጅ ምናምን አያምንም። ይሄን ታላቅ መረዳት ያገኘኸው ማን የነገረ? እስቲ አባቴ ነው የነገረ። አባቴ ነው የገለጠልህ። ወዲያው ወደ ሌላ ምዕራፍ ቢያልፍ እንኳን ደስ ይለኛል። አላለፈም። እዛችው ቁጥር ውስጥ ነው። ወዲያው መጣና እንደዚህ አለ ጴጥሮስ። ወዲያው ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ሲነገረው ስለ መከራው ስለ ሞቱ ማውራት ጀመረ ይላል። ወዲያው ጴጥሮስ ወደ ራሱ አስጠጋው፣ ደረቱ ጋር አስጠጋውና ጌታ ሆይ ይሄን ነገር አትበል ብሎ ሊገስጸው ጀመረ። አትበል፣ ስለ ሞት አታውራ፣ አንተ የእግዚአብሔር ልጅ ነህ፣ ክርስቶስ ነህ። እቺ ሐሳብ ደግሞ ከነች ወዲያው ከአባቴ ነው አለው አይደል? ያውኑስ ነቢያት የምትከተሉ ስሙኝ። በፊት እኮ ለኑሮዬ መልእክት ለስራዬ ያመጣ ሰው ቀጥሎ ማክሰኞ ላለመሳሳቱ ምን ዋስትና አላችሁ? የማክሰኞም እንዴት ትክክል ሊሆን ይችላል? የሰኞ ሰውዬ ማክሰኞ እንዴት ትክክል ሊሆን አይችልም? ብዙ የተሸወደበት ይሄ ድሮ እኔ ገና ልጅ ሆኜ መልእክት ያምጣ። አሁን መመርመር አለብን። ከአባቴ ነው የተቀበልከው፣ አባቴ ነው የገለጠልህ። አሁን ቀጥሎ አንተ ሰይጣን ወደ ኋላ ይሄን ለማለት አያሳፍርም? ይሄን ሰውዬ በጣም ከባድ ነው። ድፍረት አላችሁስ? እንደዚህ አይደለ ሰውን እየተጫወቱበት ያሉት? አይሳሳቱማ። እነሱ ሰኞ ትክክል ስለነበሩ፣ እሁድ ዕለት ትክክል ስለነበሩ ማክሰኞ የፈለጉትን ሊዘሩ ነው የፈለጉት ማለት ነው። ስታፕ በመንፈስ ለምን መረምር አትችልም? አንተ ሰይጣን፣ የአሁኑ ሐሳብ የሰይጣን ስለሆነ ወደ ኋላ ሂድ። እንቅፋት ሆነህብኛል። የሰውን እንጂ እግዚአብሔርን አታስብ። ዋው ከዛስ ወደ ኋላ ሂድ አለን ድፍረት። ብዙዎቻችሁ ቀጥሎ በመልካም በሰማችሁት ቀጥሎ ኔጌቲቭ ትሰሙ። እንደዚህ ሰይጣንን ሰይጣን ነው ለማለት ከእግዚአብሔር ሲሆን የእግዚአብሔር ለማለት ድፍረት አላችሁ። ጌታ ኢየሱስ ያስተማረን ይሄንን ንገራችሁ። ሐናንያና ሰጲራ የሚባሉት ሰው ጋር ደግሞ አጋንንት መጣ። አያችሁ፣ ጴጥሮስ ላይ ሐሳብ ያቀበለው አጋንንት ነበር። ራሱ ደግሞ በመንፈስ ቅዱስ ውስጥ ሆኖ ሌላ ሰዎች ደግሞ እሱ ሐዋርያ በነበረበት ሰዓት ላይ መጡ። ሁለት ሰዎች ባልና ሚስት ናቸው። ምንድነው ያደረጉት? ቤት ውስጥ የሆነ ብዙ ሰው ንብረቱን እየሸጠ ሐዋርያት እግር ስር የሚያስቀምጥበት ሰዓት ነበርና ሐናንያ የሚባለው ሰውዬ ላይ ባሏ ላይ ሐሳብ ድንገት መጣ። ድንገት ነው ሐሳብ። በመሸጥ ላይ ስለሆኑ በመሸጥ ውስጥ ታኮ የሚመጣ ሐሳብ። ስፖርተኛ ስትሆን በዛ ይመጣል፣ ፖሊስ ስትሆን በዛ ይመጣል፣ ነርስ ስትሆን በዛ ይመጣል፣ አገልጋይ ስትሆን በዛ ይመጣል። በጥቅስ ነው። እነዛም በዛ ነው የሚመጣው። ስትወልድ ይመጣል፣ ከወለድክ በኋላ ይመጣል። በሚመጡት መንገዶች ታኮ የሚመጣውን ነገር መንቃት እግዚአብሔር አእምሯችንን ይክፈት። እየሸጡ ስለነበረ በመሸጥ መጣ። በቃ ሁሉንም እድል የሚጠቀም ማለት አጋንንት ነው። ሁሉንም እድል። አሁን እነዚህ ሰዎች እየሸጡ ነው። ለምን ሐሳብ አናስገባ ማለት እንዴት አናሳስታቸው? አጋንንት ለአጋንንት ተነጋገረ። እንደዚህ ነው የምስለው። እዚህ ላይ የለም። መጣ። ለምን እንደዚህ አይነት ሐሳብ አናስገባበት? ምን አይነት ሐሳብ? ለምን የሸጥነው 400 ሺህ ነው ከምን 200 ሺህ ነው የሸጥነው ለምን አንልም? እና 200 ሺህ ለምን አንደብቅም ማለት ይኸውላችሁ፣ አስተዋይ ቢሆኑ 400 ሺህ ነው የሸጥነው ለእግዚአብሔር ቤት መስጠት የፈለግነው ግን 200 ሺህ ነው ማለት ይችላሉ አይችሉም? ማን ይከለክላቸዋል? እነሱን ግን ያስባላቸው ምንድነው? ኖ 400 ሺህ ሸጥናማ ማለት የለብንም። 200 ሺውን እናስቀምጥና 200 ሺህ የሸጥነው ብለን ሐሳብ ነው የምነግራችሁ። አምጥቶ ነገረው ለጴጥሮስ። ጴጥሮስ በእግዚአብሔር መንፈስ ውስጥ ያለበት ሰዓት ነው። ጠራው። አንተ የሸጥከው እንደዚህ ነው አለ። አንብቡት እናንተ። የሸጥከው እንደዚህ ነው። መንፈስ ቅዱስን ታታልል ዘንድ ሰይጣን ይሄን ሐሳብ ባንተ ውስጥ ለምን ጨመረ? ማን የጨመረው? ሰይጣን። ሐሳብ ይጨምራል። ከዛ ትጣላላችሁ። ሐሳብ ይጨምራል። እናንተ የሚመስላችሁ ማይንዴ ነው የምትሉት። ማይንዴ ብዙ ሰው ይሁት። እኛም አገልጋይ ስለሆነ እኮ ከኛ ሩቅ አይደለም። ሐሳብ እኮ ይመጣል። ራስን አጥፋ የሚል አገልጋይ ጋር እንደማይመጣ እንዳይመስላችሁ። ዲስከሬጅ የማይሆን አገልጋይ እንዳይመስላችሁ። የማይፈተን አገልጋይ እንዳይመስላችሁ። እናንተ ቤት ያለ እሳት ሁሉም ጋር አለ። ልዩነቱ ስለሚገስጹ ነው። ሐሳብ ሲመጣ ይንበረከካሉ፣ ይገስጻሉ፣ ያፈርሳሉ። ሐሳብ ይመጣ። ይሄ ሰው እንዲህ የሚለውን ሐሳብ ወገኖቼ መሞቻው አይሆንም ነበር። በጣም የሚያሳዝነኝ ነገር ይሄ ሐሳብ ሲመጣ እንደው መቃወምም ጥሩ እኮ ነው።
መጥቶ ደግሞ ለሚስቱ ሲነግራት በጌታ በኢየሱስ ስም የምን የውሸት መንፈስ ነው ብላ እንደመገሰጽ መርዙን እርስ በርስ ተቀባበሉ። ደግሞ አንቺ የሸጣችሁት በዚህ ብር ነው? አዎ አለች። ልክ እንደባሉ በይ ባልሽን የቀበሩት ሰዎች ውጭ ያሉ እዛው ባልና ሚስት የዛ ቀን ሞቱ። ይሄ አዲስ ኪዳን ላይ የተፈጸመ እውነት ነው። መነሻው ምንድነው? ሐሳብ ነው። እሷ ብትቃወም ያው ያጋንንትን ሐሳብ ያስተናገደው ሰውዬ ሞቶ እሷ ትተርፍ ነበር። መርዝ ለመርዝ ስትቀባበሉ ለባልና ሚስት ግን አንድ ላይ ነው የምትሞቱት። እንገራችሁ አንድ ላይ ነው የምትሞቱት። አትሊስት መርዙን ያመጣውን ሰውዬ ገስጹት። በሷም ሊመጣ ይችላል፣ በሱም ሊመጣ ይችላል። የመጣው መርዙን ሲያመጣ ያጋንንት ነው ብላችሁ ገስጹት። ይሄ የጌታ አይደለም ብሎ የእግዚአብሔር አንዳንዴ አያልፍም። አንዳንድ ሐሳብ ወደ ሚስት አያልፍም። አንዳንድ ሐሳብ ወደ ባል አያልፍም። እናንተ ተሳስታችሁ እናንተ መርዙን በልታችሁ መርዝ ሰው ስታበሉ መጠንቀቅ ያስፈልጋል። ይሄ ሰው በሰላም እሱ ጋር ነበር፣ ሄዶ አስማማት። ይገርማቸው አስማማት። ወገኖቼ ሁለቱም የዛን ቀን ሞቱ። አምኖንን ተመልከቱት። እሱ ጋር ደግሞ በእህቱ ፍቅር ተነደፈ። የገንዘብ አይደለም የምን አይደለም፣ በእህቱ ፍቅር ወየው አለ። በቃ እሷን ካላገኘዋል ኧረ እህት ነች ቢባል በፍጹም አልሰማል። ሐሳብ አደረበት፣ ሐሳቡ ጠነከረ። ዘዴ የሚነግረው ሰው እየመጣ በል ከወደድካት ማድረግ የምትችለው እንደዚህ ነው፣ ታምም ያለው ብለተኛ። እሷ መታ ቂጣ እንድትጋግር ለንጉሱ ንገረው፣ አይከለክልህም። ሄዶ ባክ ቂጣ ጋግራ እሷ ትስጠኝ ብሎ ተናገረ። ወገኖቼ ይሄን ሐሳብ መጀመሪያ ገስጾ ቢሆን ቀጥሎ ያሉ ልቂቶች አይፈጸሙ ነበር። ግን ምን ሆነ? ሐሳቡን ፈጸመ። ከዛ ቀን ጀምሮ ደግሞ አጥብቆ ጠላት። የወደዳትን ያህል ውጪ ብሎ ገፍትሮ አወጣት። ኧረ ከበፊቱ የበለጠ ሌላ ነውር እየሰራን ባሰበት። አንድ ስህተት ሌላ ስህተት መጥፊያ። ከዛ አንድ ቆንጆ እንትን ነበረው ታስታውሳላችሁ? ነገሩ እሱ በአቤሴሎም ነው። ድግስ ተደግሶ ለ2 ዓመት ልብ ውስጥ ባለ ሴራ ነው ይሄ ሰው ድግስ ላይ የጠፋው። አባትየውም የተረፈው ለትንሽ ነው። ባለፈው ነግሬያቸዋለሁ። ለትንሽ ሐሳብ ይነክሳል። 1 ዓመት ሙሉ ይቆያል፣ 2 ዓመት ሙሉ ይቆያል። ይሄን ነገር ቀድሞ ነው የራሴን ማጥፋት ሐሳብ የመጣብኝ። ታዲያ ዝም ብሎ አይቀመጥ፣ አምጥታችሁ አስገስጹ። የሚሰራበትን መንገድ በቶሎ ብላችሁ ከህይወታችሁ አስወግዱ። ሐሳቡን ከህይወታችሁ ንቀሉ። የሚቀጥለው ጋር አንድ ነገር አያይዘን እንጨርሳለን። ምንድነው የምናደርገው? ከሚሰራበት የጦር ዕቃዎች ጋር አብረን እናያይዛለን። ምናልባት አንዴ ብቻ ታሳይልኛል። የጦር ዕቃዎች አብረን እናያይዛለን። የሚቀጥለው ይኸውላችሁ የመዳን ራስ ቁር ምን እንደሚከለክል፣ የጽድቅ ጥሩር ምን እንደሚከለክል፣ የእምነት ጋሻ ምን እንደሚከለክል እናያለን። የእውነት መታጠቂያ ስትይዙ፣ የመንፈስ ሰይፍ የእግዚአብሔር ቃል ስትይዙ። ለምሳሌ የመንፈስን ቃል በመያዝ ያሸነፈውን አንድ ሰው ጥቀሱልኝ ከዛሬው ትምህርት። ጌታ ኢየሱስ አይደለም? ታስታውሳችሁ ሉቃስ 4 ላይ የመንፈስ ሰይፍ የእግዚአብሔር ቃል ስለያዘ ነው ያሸነፈው። የመዳን ራስ ቁራችሁን አጥብቃችሁ በመያዛችሁ ምክንያት ከዚህ አንድ ላይ እናደርጋለን። እንደዚህ ማች እያደረግን እንሰራለን። ኔክስት ላይ ጌታ ቢፈቅድ እነዚህ የጦር ትጥቆች ሙሉ ልበሷቸው ነው የሚለው። ለምን? የሚመጣው በዚህ ስለሆነ። ወደ ቃየል የመጣው በሐሳብ ነው። ወደ ሔዋን የመጣው በሐሳብ ነው። ወደ ጌታ የመጣው በሐሳብ ነው። ወደ ጴጥሮስ የመጣው በሐሳብ ነው። ወደ አምኖን የመጣው በሐሳብ ነው። ወደ ዳዊት የመጣው በሐሳብ ነው። ወደ ሐናናና ሰጲራ የመጣው በሐሳብ ነው። ልዩ ናቸው ሁሉ። ስለዚህ የሚገላችሁን ነገር የምትተርፉት እነዚህን የጦር ዕቃዎች በመታጠቅ ነው። ሚስጥሩም የሚቀጥለው ላይ እንነጋገራለን። ጌታ ኢየሱስ የተባረከ ይሁን። እስቲ ተነስተን እንጸልያለን።